መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም። በአዲስ አበባ ከተማ ገቢዎች ቢሮ በሁሉም የከተማዋ አቅጣጫ ወደ ከተማዋ የሚገቡ ከከተማዋ የሚወጡና በከተማዋ ውስጥ የሚንቀሳቀሱ የደረቅ ጭነት ተሽከርካሪዎች፣ ሚኒባሶችና አነስተኛ ሽፍን መኪኖች ላይ የሚደረገው የደረሰኝ ቁጥጥር ተጠናክሮ ቀጥሏል። በዚህም ተሽከርካሪዎች ዕለታዊ ደረሰኝ ሳይዙ ማንኛውንም አይነት ጭነት እንዳይጭኑ እየተደረገ ይገኛል። ካለደረሰኝ ጭነው ከተገኙም አስተዳደራዊ ቅጣትና እርምጃ ይወሰድባቸዋል። በተጨማሪም ለጫኑት እያንዳንዱ ዕቃ ደረሰኝ እንዲቆርጡ ይደረጋል። ይህ ተግባር ደግሞ ከቀንም በተጨማሪ በምሽት እየተተገበረ ነው። እኛም በንፋስ ስልክ ላፍቶና በለሚኩራ ክፍለ ከተማ ተገኝተን የምሽት እንቅስቃሴውን ተመልክተናል። አሁን የምንገኘው ጋርመንት አካባቢ አደባባይ ላይ ነው የምንገኘው። ከመርካቶ ነው የተነሳው። ከተነሳው በኋላ ቁጥጥሩ በጣም ደስ የሚል ነው። አገርም የምታደርገው በእንደዚህ አይነት መንገድ ሲሆን ነው። እኔ የመጣሁበት ከአሰላ ነው፣ አርሲ አሰላ። እኔ የጫንኩት ደግሞ ጁስ ነው። ሁሉም ደረሰ አይደለም። ከዚህ ከፋብሪካ ነው የጫንኩት። ደግሞ ወደ ክፍለ ሀገር ይዘን እየሄድን ነው። ደረሰኝ ሙሉ ደረሰኝ አለን። ንግድ ፍቃድም ሁሉም የታደሰ ሁሉም አለን። አሳይተን አሁን ተፈትሸን ወደ ሀገራችን ልንገባ እየሄድን ነው። እኔ ተነስቼ የመጣሁት ከሰበታ ነው። ሰበታ አላንግ የሚባል ጁስ አለ። እሱን ጭኜ ወደ አርሲ ሮቤ እየተጓዝኩ ነው። አሁን የመጣሁት ከቃሊቲ ነው። የምሄደው ወደ አዲስ አበባ ወደ ኬሚሴ ነው። የጫንኩት ባጃጅ ነው። ሙሉ ደረሰኝ ያው ይዣለሁኝ። ያው ለመንገድ የሚያስፈልገኝ ነገር እንደሚጠየቅ አውቃለሁኝ። ያው ይሄን እንደሚጠየቅ ስለማቅ ህጋዊ ሆኜ ነው የምሄደው። ከዚሁ ከአዲስ አበባ ነው የመጣሁት። ወደ ደብረ ብርሃን እየሄድኩ ነው። መረጃው ነበረኝ እና ጠይቄ የምጭነውን ጭነት ስጭን ደረሰኝ ጠይቄ ተቀብዬ ይዤ መጥቻለሁ። ከየት ነው የጫንከው? ከጦራይሎች ነው። ከጦራይሎች ሬንጅ ነው። ወዴት ነው የምጭነው? ደብረ ብርሃን። ለምንድን ነው የጫንከው? ሬንጅ ነው። ለኮሪደር ለመንገድ በዚህ የመንገድ መስሪያ ማለት ነው። ያን ወደሚገኝ አስፋልት የኮሪደር መሆን ስለሆነ ይህችን አግባቡ ይዘህ መንገድ ላይ እንዲጠይቁ እያሳየ ማለፍ ትችላለህ። ከየት ነው የመጣው? ቃሊቲ ነው የጫንከው? ምንድን ነው የጫንከው? ባጃጅ ነው። ደረሰ ይዛል። ደረሰኝ ነው። ብዛት ስንት ነው ያስከው? 4 ባጃጅ። 4 ነው ያስከው? ከየት ነው የምትወስደው? ከቃሊቲ ወደ ኬሚሴ። እያንዳንዱ ነው ያስቆረጥከው? እናመሰግናለን። መልካም መንገድ ብለን በሶስት መንገድ ነው ቁጥር እያደረግን የሚገኘው። አንዱ የቤት ለቤት ቁጥር ነው። የቤት ለቤት ቁጥር ማለት ግብር ከፋዮች የንግድ ቦታቸው ድረስ በመሄድ የምናደርገው ቁጥር ነው። ስለዚህ አንዱ የመረጥን ግብር ከፋዮች በተለይ ከህግ ተገኝነት አንፃር ችግር ያለባቸውን ፎከስ አድርገን ዘርፍ ተኮር አድርገን ቁጥር የምናደርግበት ነው። ይሄ አንዱ መንገድ ነው። ሁለተኛ መጋዘን ላይ የምናደርገው ቁጥር ነው። መጋዘን ላይ የምናደርገው ቁጥር አንድ ዕቃ ከመጋዘን ሲጫን ወይም ሲራገፍ በአግባቡ ደረሰኝ እየተቆረጠ ስለመሆኑ በአግባቡ ተጭኖ በአግባቡ ህግ ተገኝነቱ አክብሮ እየሰራ ስለመሆኑ ይሄን ቼክ እናደርጋለን። ይሄ ከነዚህ ሁሉ ያለፈ ደግሞ በመኪና ቁጥር ነው የምናገኘው። በቢሮ እየተካሄደ የሚገኘው የመኪና ላይ የቁጥጥር ስራ ዋነኛ ዓላማው በሁሉም የከተማው አቅጣጫዎች ላይ ተሽከርካሪዎች የተለያዩ የኮንስትራክሽን ግብአቶች፣ ሸቀጦችና የምግብ ምርቶችን ከቦታ ቦታ በሚያንቀሳቅሱበት ጊዜ ደረሰኝ እንዲይዙ ማድረግ ነው። ይህ ተግባር ደግሞ የከተማዋን ገቢ ከማሳደግ በተጨማሪ ህጋዊ ነጋዴዎችንና አሽከርካሪዎችን የሚያበረታታ ሆኗል። ላፍቶ ክፍለ ከተማ ወረዳ 15 ልዩ ቦታው ሰፈራ የሚባልበት አካባቢ ነው ያለነው። እየሰራን ያለነው በምሽት ላይ የመኪና ላይ የደረሰኝ ቁጥጥር ነው እየሰራን ያለነው። እሱ በማካሄድ ላይ ያለን ነው የመጣችሁት። ቦልድ የሆኑ እቃዎችን የጫኑ መኪናዎች ሲመጡ ደረሰኝ ይዘዋል ወይስ አልያዙም የሚለውን ነገር ያው ቼክ እናደርጋለን። ደረሰኝ የያዙትን በማበረታታት ቴንኪዩ መልካም መንገድ እያልን እንሸኛለን። ደረሰኝ ያልያዙትን ደግሞ ለምን እንዳልያዙ በምክንያት እንደሆነ በመጠየቅ ያው ደረሰኝ አቆይተን ደረሰኝ እንዲያመጡ የማድረግ ስራ ነው እየሰራን ያለው። የሰው ኃይሉንም ተጨማሪ አድርገን ፍጥነትም ትንሽ ጨምረን የምንይዛቸው እቃዎችም ከጭነት አንጻርም ታሳቢ አድርገን በጣም በተቀላጠፈ ሁኔታ ደረሰኝ የያዘ ሹፌር ጫኚ ባለአይሱዚ ቶሎ እንዲለቀቅ እናደርጋለን ማለት ነው። ስለዚህ ይሄ ለሁሉም ሹፌር ቅልጥፍናም ለኛም ጭምር ድካም ይቀንሳል ብለን እናስባለን። አሁን ያለንበት ቦታ ጣፎ አደባባይ ይባላል። ጣፎ አደባባይ ላይ የምሽት የመኪና ኦፕሬሽን ነው የምንሰራው። የመኪና ኦፕሬሽን ስንሰራ ያው ደረሰኝ ያዘን መኪና ደረሰኝ እንጠይቃለን። ደረሰኝ ካለ የደረሰኙን አይተን በአግባቡ ሹፌሮቹን መልካም መንገድ ብለን እንሸኛለን።
ከዛ ደረሰኝ ደግሞ ያልቆረጡትን ከእቃው በታች አንደርቦይ ሲሆነውን ደግሞ ደረሰኙን ቆርጠው እንዲያመጡ እናስቆማለን። አሁን የምንገኘው ጣፎ ኬላ ላይ ነው። አሁን የምንሰራው ደግሞ የምሽት ስራ ነው። መኪና እያስቆምን ደረሰኝ ያለውን ደረሰኝ እየጠየቅን ደረሰኝ የሌለውን ደግሞ እንዲቆርጡ በማድረግ ያለ ነው። አሁን የምንገኘው ጣፎ አደባባይ ነው ያለ ነው። ይሄ አደባባይ የመውጫ በር ነው። እዚህ ጋር ከገቢዎች እንዲሁም ከደንብ ማስከበር ከፖሊስ ጋር በመሆን በጥምር የህግ ማስከበር ስራዎች እየሰራ ያለ ነው። በእኛ በኩል የሚበዛው አብዛኛውን ከመሀል ከተማ የሚመጡ ናቸው። መውጫ በር እንደመሆኑ መጠን ከተለያየ በሰሜኑ መንገድ ስለሆነ በተለያየ መንገድ የሚወጡ ስለሆነ ደረሰኝ ቁጥጥሮችን ከገቢዎች ጋር በጋራ እያደረግን ያለ ነው። ዛሬ ያለንበት ቦታ ጣፎ አደባባይ ይባላል። ይህ አደባባይ የመግቢያና መውጫ በር ነው። በርካታ መኪኖች የሚገቡበት የሚወጡበት አካባቢ ነውና ቁጥሩም ይሄን አካባቢ መርጠን ነው ቁጥር እያደረግን ያለ ነው ማለት ነው። የቁጥር ስራ እንደምታዩት በጣም በአሪፍ መንገድ እየሄደ ነው። ይሄን ስራ በቅንጅት ነው እየሰራን ያለን ከግብረ ኃይል ጋር። ስለዚህ ስራው በጥሩ ሁኔታ እየሰራን እንገኛለን። ከዚህ በፊት ቁጥጥር ባለመኖሩ ምክንያት ብዙ የተንገላታነው ሹፌሮች ነን። አሁን ግን ደረሰኝ ይኸው እንደምታየው እያንዳንዱን ደረሰኝ ለቅመን ከዛ ወስደን ደብዳቤም ተጽፎልን ነው የወጣ ነው። በጣም ቆንጆ ተመችቶናል። በአጠቃላይ አሁን እዚህ አካባቢ እንደዚህ ነገር እንዳለ ስለምታወቅም የትኛውም ፋብሪካም የትኛውም ሻጭም ገዢም ደረሰኝ ሳይዝ አይወጣም። ይሄ ለምን ሆነ? እናንተ እዚህ ስላላችሁ ይሄ እኩልነት ስለምሰሩት ያ ስለሆነ ነው እንጂ እንደ በፊቱ በሆነ ምንም ደረሰኝ ሳንይዝ ነበር የምንሄደው። አሁን ግን ከኔ ክትትል ማድረግ ከጀመራችሁ ጊዜ ጀምሮ በጣም አሪፍ ነው። በጣም ደስ የሚል ነገር ነው። ከዚህ በፊት የነበረው ነገር ያው እንደማንም ደረሰኝ ስጡን ስንላቸው የሚሻይሉንም ነበረ። ሲቀጥልም የሚሰጡንም ደረሰኝ ደግሞ የተሳሳተም ይሆን ነበር። ግን አሁን ላይ እነሱም ይሄ ነገር እንዳለ ስለሚያውቁ እኛም ደግሞ መብታችንን ስለምንጠይቅ በዚህ ምክንያት ህጋዊ ደረሰኝ ይዘን መገኘታችን ይጠቅማል አለው። ሁለተኛ ደረጃ ደግሞ ምንም አለ መሰለሽ ሁሉም ሰው ህግ ቢያከብር ለራሱ ነው። አሁን በቃ እንደዚህ እንደምታየን በነፃነት ነው የምንጓዘው። ምክንያቱም እዛም ገቢዎች እያዩ ስለሚልኩን እኛንም እያየን ስለምናገር የሚያስፈራ ነገር የለም። ከዚህ በፊት ግን ያው ደረሰኝ ብዙም ቁጥጥር ስላልነበረ ብዙም ስጋት ነበር። አሁን ግን ተመስገን። ቁጥጥሩን በጀመርንበት ጊዜ ላይ አብዛኛ ነጋዴ ወይ ደግሞ ሹፌር ወይ ባለመኪኖች ደረሰኝ አይዙም ነበረ 90% የሚባል ከ80 ከ70 ከፈተሽንበት ውስጥ 50 በ50 እናቆም ነበረ። ያ ቁጥጥሩ ቀጥሎ በመሄዱ የተነሳ አሁን ግን አብዛኛው ደግሞ ይዞ እያገኘናቸው ነው። ያላገኘናቸውን ደግሞ ደረሰኛ ላይ ያዙትን ደግሞ ያው ይዘናቸዋል። ነገ ካመጡ የሚወጡበትን እድል እንፈጥራለን ብለን እናስባለን። መጀመሪያ ስንጀምር የነበረው በጣም ደረሰኛ ላይ መያዝ ባህሪ ነበራቸው። ግን አሁን በተደጋጋሚ እየሰራን ስለሆነ ያለ ነው የመሻሻል ከቀን ወደ ቀን እየተሻሻለ ስለመጣ አሁን ላይ አብዛኛው ሰው ደረሰኝ ይዞ ሹፌሮቹ ራሱ ደረሰኝ መያዝ እንዳለባቸው በደንብ ግንዛቤ ተሰጥቷቸዋል። ያው ደረሰኝ ይያዙ የሚያልፉ አሉ፣ አንዳንድ ደግሞ ደረሰኝ የማይዙ አሉና እነሱንም ያው ተጨማሪ ትምህርት እየሰጠን ያው አለን ማለት ነው። በግብረ ኃይል ነው የምናደርገው። እኛ ብቻ አይደለንም። የእኛ ባለሙያዎች 3 አለን ከነ ካሜራ ይዘን። ሰላምና ጸጥታ ዘርፍ ኃላፊዎች አሉ፣ ባለሙያዎች አሉ፣ እንዲሁም ፖሊስ አለ። በአጭሩ በግብረ ኃይል ነው እየሰራን ያለ ነው። ሁሉም የራሱ ድርሻ አለው። ትራፊክ ሳይቀር አለ። ትራፊክ የራሱን ድርሻ ይወጣል። እኛ ደረሰኝን ያለን በጋራ ተነጋግረን ሁሉን ነገር የምንሰራው። ተጨማሪ ቅንጅት ይፈልጋል። ምሽት ነው የምንሰራው። ስለዚህ ከፖሊስ ጋር፣ ከሰላምና ጸጥታ ጋር፣ ከደንብ ጋር፣ ከንግድ ጋር በጋራ ተቀናጅተን ነው፣ ከትራፊክ ጋር በጋራ ተቀናጅተን እንደምታዩት ትራፊክ መኪና ያስቆማል፣ ፖሊስ ድጋፍ ይሰጣል፣ እኛ ደረሰኝ ቼክ እናደርጋለን። ስለዚህ በተቻለ መጠን ሹፌሮችም ጫኞችም አመለካከታቸው እስኪቀየር ድረስ በጋራ ነው ከጸጥታና ከሰላም ኃይሎች ጋር እየሰራን ያለ ነው። እሱ ደግሞ ያለምንም ስጋት የሚፈተሸውም አካል ደህንነት ይጠብቃል፣ ፈታሹንም አካል ደህንነት ይጠብቃል ብለን እናስባለን። እንደ ሰላምና ጸጥታ አስተዳደር ጽሕፈት ቤት ይህንን ስራ በበላይነት እያስተባበርን እየመራን ነው ያለ ነው። በእኛ አባልነት ደግሞ የገቢ ጽሕፈት ቤት አለ፣ የንግድ ጽሕፈት ቤት አለ፣ የደንብ ማስከበር አለ፣ የፖሊስ አካላት በጋራ ሆነን የጋራ እቅድ አቅደናል። ያው የህግ ማስከበር ንዑስ ኮሚቴ አለ። በዚህ ስር ገቢዎች አለ፣ ሰላምና ጸጥታ አለ፣ የወረዳ ደንብ አለ፣ ፖሊስ አለ። እንደዚህ ተቀናጅተን የህግ ማስከበር ስራዎችን ደረሰኝ ላይ ድንገታዊ ተቀናጅተን ኦፕሬሽኖችን እየሰራን ያለንበት ሂደት አለ። ይህን በማድረጋችን ደግሞ ብዙዎቹን ከደረሰኝ ግብይት
እንዲገበያዩ ያደረግንበት ሂደት አለ ማለት ነው። ያው እንደ ጸጥታ ያው አብዛኛውን ስራዎችን ተቀናጅተን እየሰራንበት ሂደት አለ። ጸጥታ አካሉ ደረሰኝ ይዞ የማያሽከርክሩ የማይታዘዙ ካሉ በዚህ ደረጃ ህግ ማስከበር ስራዎችን በጋራ እየሰራን ያለበት ሂደት አለ ማለት ነው። ጥሩ ነገሮች አሉ። አሁን እንደዛ አይነት ኦፕሬሽኖች ሲኖሩ መጀመሪያ ቀድመን መረጃ እየተለዋወጥን ከገቢዎችን በኩል ሰዓቶችን፣ ቀኖችን እየመረጥን አጠቃላይ ይሄ ኬላ መውጫ እንደመሆኑ መጠን በርካታ ስራዎችን እየሰራን ያለነው በጣም ጥሩ ነገሮች እየተሰሩ ነው ያሉት። የቁጥጥር ስራው ግልጸኝነት በተሞላ መልኩ እንደሚካሄድ አሽከርካሪዎች መስክረዋል። የደረሰኝ ቁጥጥር ስራው በቴክኖሎጂ መታገዙ ደግሞ ግልጸኝነት የተሞላው እንዲሁም ከሌብነትና ብልሹ አሰራር የጸዳ እንዲሆን ይበልጥ አግዞታል። በፊት የተሰጡ ስልጠናዎች በጣም የጠቀሙናሉ። እነሱን ተጠቅመን እናያለን። በዛም ደግሞ ሐሰተኛ ደረሰኞች ያገኘንበት እድል አለ። ዛሬ ራሱ አንድ አግኝተናል። ሐሰተኛ መንግስት ያልፈቀደ ወይ ደግሞ ተቋሙ በማያውቀው የካሽ ሪስተር ደረሰኝ ተቆርጦ አግኝተናል እና ያን ምንድነው በተሰጠን ስልጠና ባለን ልምድ አንፃር እሱን ተጠቅመን እያገለገልን እያንዳንዱን ነገር የምንሰራውን ነገር ምንድነው ዩኒፎርም በመልበስ ካሜራ በማድረግ ያው ግልጽ በሆነ መንገድ ያው የምንሰራው እንደዛ ነው ማለት ነው። በተጨማሪ ያው የእጅ ማኑዋል ደረሰኝ ሲሆኑ የእጅ በእጅ ደረሰኝ ሲሆኑ በስልካችን ስካን እያደረግን ህጋዊ መሆን አለመሆኑ ትክክለኛ ደረሰኝ ነው ወይስ አይደለም የሚለውን ነገር ያው ቼክ እናደርጋለን ማለት ነው። ትልቁ ነገር ከቴክኖሎጂ ጋር አሁን እየተጠቀምን ያለ ነው። ቀደም ሲል ያለ ካሜራ ነው ክትትል የምናደርገው። ግብር ከፋዩ በትክክል ክትትል እየተደረገ ስለመሆኑ ሁሌም ማረጋገጥ እኛም አንችልም። የኛ ባለሙያዎች የስነ ምግባር ችግርም አለ። ስለዚህ ካሜራ ተገጥሞ ካሜራው እኛ ጋር ብቻ ሳይሆን ማዕከል ላይ እየታየ የካሜራ ክትትል እናደርጋለን። ስለዚህ ቢያንስ ክትትል የምናደርግበት መንገድ ግልጽና ፍትሃዊ እንዲሆን አስችሎናል። እዚህ ብቻ ሳይሆን ቀንም ክትትል ይደረጋል በካሜራ። ቴክኖሎጂው ለኛ በጣም ጠቅሞናል። ይህ አሁን ያለው ቴክኖሎጂ ምክንያቱም የነበሩትን ቅሬታዎች የቀረፈልን ከግብር ከፋይ የሚነሳብንን ነገሮች ሁሉ የቀረፈልንና ግብር ከፋዩን ቅሬታ እንዳያቀርብ ያደረገ ስለሆነ ለኛ በጣም ጥሩ ነው። ለግብር ከፋዩም የተሻለ እንደሆነ ከግብር ከፋዩ አንዳንድ ኢንፎርሜሽኖች እንቀበላለን። ስለዚህ ቴክኖሎጂው በጣም ጠቃሚና ጥሩ ነው። ለኛ እንደውም በጣም የጠቀመን ነገር ቢኖር ቴክኖሎጂ ነው። ስራውንም ለማሳየት ልጆቹንም በትክክል ምን አይነት ስራ እየሰሩ እንደሆነ ለማሳየት ነው። እስካን የምናደርገው ደግሞ አንዳንድ መኪና በምሽት ላይ ደረሰኝ ሳይዙ ይቀሩና ንግድ ፍቃድ ይኖራቸዋል። ንግድ ፍቃዱን ደግሞ ኪዋር አለው በሱ ቼክ ማድረግ እንችላለን። አለበለዚያም ደግሞ ጎግል ላይ ገብተን ቲን ነምበር እናስገባና ንግድ ፍቃድ እንዳለው እናያለን። ንግድ ፍቃዱን ካየን በኋላ ቢሮ ገብተን ደግሞ ቼክ እናደርጋለን ሲስተም ላይ። ቁጥጥሩ በተሻለ አግባብ እንደ ክፍለ ከተማችን ሁላችን ተቀናጅተን በዛ አግባብ በተሰጠን የስራ ኃላፊነት እየሰራን ነው የምንገኘው ማለት ነው። ቁጥጥሩ በጣም ተመችቶናል። ምክንያቱም አንደኛ የሀገር እድገት ነው፣ ሁለተኛ ነገር ደግሞ ቁጥጥሩ በመኖሩ ምክንያት እኛ ብዙ ተጠቃሚዎች ነን። በፈለግንበት ቦታ እንደፈለግን የመሄድ መብት አለን። ግን ቁጥጥር ባልተደረገ ቁጥር ሁሉ ሰው እንደፈለገ መጥቶ ይሄን አምጣ ያኛውን አምጣ እየተባለ ብዙ ጊዜ እንሳቀቅ ነበረ። አሁን ግን ቁጥጥር በመደረጉ ምክንያት በጣም ደስ ብሎናል። እኛም ህጋዊ ነገር ይዘን ነው እየተንቀሳቀስን ያለነው። አልከፋንም፣ ደስ ብሎናል። በጣም ጠቀሜታ አለው። በቃ ለኛም በሰላም እንሄዳለን። ኬላም ለማሳየትም አንጨነቅም፣ አንቸገርም። አሳይተን የታደሰ ንግድ ፍቃድ ሙሉ ደረሰኝ አሳይተን በስርዓቱ እናልፋለን። ሆኖም ቀራም ለኛ ይሄ በጣም አሪፍ ደስ የሚል ነገር ነው። ደረሰኝ ግድ ነው። ደረሰኝ ማለት ለኛ ነፃነት ነው። ለኛው ደግሞ መሆን ያለበትን ነገርም ስለሆነ አለ ደረሰኝ ደግሞ እኛም እዛ ስናሰራክብ ደግሞ በደረሰኝም ስለሆነ አለ ደረሰኝ ወተንም አናውቅም፣ ለመውጣትም ዝግጁ አይደለም። ላለመጉላላትና ሰዓቴን በአግባቡ ለመጠቀም ህጋዊ ሆኖ መገኘት ለማንም የሚጠቅም ነገር ነው። ሁለተኛ ደረጃ ደግሞ የእናንተ እዚህ ጋር መኖር እና የቁጥጥር ሂደቱ ጥሩ ሆኖ መገኘቱ ለሁላችንም ጥንቃቄ ይሆናል። ሁለተኛ ደረጃ ደግሞ ለሀገርም ጥቅም ነው። እንደኔ የሚደርስብኝን ነገር ለመከላከል ወይም ደግሞ ቀልጣፋ አካሄድ ለመሄድ ህጋዊ ሆኜ ስለተገኘው ነው እና እንደማናችንም ህጋዊ መሆን ይጠቅማል ብዬ አስባለሁ። በሁለት አይነት መልኩ ነው። የመጀመሪያው ምንም ያልያዘውን አንለቅም። የሁለተኛው ደግሞ በጣም ይይዙና ነገር ግን ከያዙት ከጫኑት ጭነት በጣም
ዋጋ ሳንሰው የ1 ሚሊዮን ብር ዕቃ ጭነው እነሱ የ50 ሺህ ብር የ20 ሺህ ብር ደረሰኝ ይዘው የሚወጡበት አግባብ አለ። እነሱንም ጭምር በቁጥጥር አድርገው ላልተቆረጠለት ዕቃ የተቆረጠለትን ትተን ላልተቆረጠለት ዕቃ እንዲያስቆርጡ አድርገን እንለቃቸዋለን። ያልቆረጠው ድርጅት ላይ ደግሞ አስተራዊ ቅጣት እንዲተላለፍ የራሳችንን ድርሻ እንወጣለን። በሰነድ ሪፖርት እናቀርባለን። ከዚህ ቀደም ባለን ወደ 4 መኪኖችን ሐሰተኛ የብርሃንና ሰላም ደረሰኝ ይዘው አሁን ምርመራ እየተጣራባቸው ነው። እነዛ አሁን ላይ የሉ። ስለዚህ ሰው ቢያንስ ጥንቃቄ እንዲፈጥር አድርጓል። የኛ ተጽዕኖ ግብር ከፋዩ ጫኞቹ ደረሰኝ እየጠየቁ ነው። ያለ ደረሰኝ አንጭንም የሚል ሰው አጋጥሞናል እኛ። ስለዚህ አብዛኛው እየተገኘ ያለው ደረሰኝ ይዞ ነው። ያልተገኘው ደግሞ ለዛሬ ይማርበታል፣ ነገ ደረሰኝ ይዞ ይገኛል ማለት ነው። ቀደም ብሎ የመኪና ቁጥር አልነበረም። የመኪና ቁጥር የጀመርነው በቅርብ ጊዜ ነው። ስለዚህ ይህን ስራ ስንጀምር በርካታ ተሽከርካሪዎች ያለ ደረሰኝ ንብረት ዕቃ ጭነው ነበር የሚገኙትና አሁን ላይ እንደምታዩት ብዙ መኪኖች የሚጭኑትን ዕቃ ደረሰኝ የመያዝ ባህሪ ከጊዜ ወደ ጊዜ እየጨመረ እንዳለ ይታያልና የህግ ተገኝነቱም በዛ ልክ እያደገ እንደሆነ ነው የሚታየው። እንግዲህ ደረሰኝ ያው ጥቅሙ ለሀገር ነው ደረሰኝ መቆረጡ። ስለዚህ ያው ደረሰኝ ስለተቆረጠ ጭነቱ ገና ሲጫን ደረሰኝ ይጠይቃል። ደረሰኝ ተቀብዬ ያለውን ነገር ጭኜ እሄዳለሁ ማለት ነው። ደረሰኝ ይዘሽ ትንቀሳቀሽ በነፃነት ነው የምትንቀሳቀሽ። ግን ደረሰኝ ሳትይዢ ያው መሳቀቅም ምናምን አለ። ካሁን ተያዝኩ ምናምን የሚባል ነገር ስላለ ደረሰኝ ሳይዝ የሚመጣ እቃው ይመለሳል እንጂ ካለ ደረሰኝ የሚያመጣ አሁን የለም። እያንዳንዱ እያየን እንደምታየው ያየን እየቆጠር ነው እየጫን ያለ ነው። ከመርካቶ እቃ ሲጭን እያንዳንዱ ደረሰኝ ሲመጣ ህጋዊ ደረሰኝ መሆን አለመሆኑን እዛው የተቆጣጠርኩ ነው የጫንኩት። ከዛ በኋላ ደግሞ እዛ የገቢዎች ባለሙያዎች አሉ። እያንዳንዱ ቼክ ያደርጋሉ። እያንዳንዱ እዛው እናሳያቸዋለን። የምንጭንበት ቦታ እዛው እናሳያቸዋለን። እነሱ እያንዳንዱ ደረሰኝ ላይ ራሳቸው ምልክት ያደርጋሉ። ስንመጣም በማከል ላይ ጠይቁናል፣ እናሳያቸዋለን፣ እለፉ ይላሉ። ስለዚህ ተመችቶናል፣ ቆንጆ ነው። ከዚህ በፊት እናደርጎ ነበር። አሁን ደግሞ ደረሰኝ ራሱ ሳንጠይቅ ራሱ ደረሰኝ አለ ወይ እንደዚህ ያለ መንገድ ላይ ተብለ ሳንጠይቅ ራሱ ጭነት አንጭ ነው። ያን ነገር አዎ አለ፣ ይሄ ሁሉም ነገር የተዘጋጀ ነው ተብለን ጭነን የምንወጣው። ደረሰኝ ይዛል ወይ ተብሎ ገና ከዛም ተደውሎ ባለ ያስጫነው ሰውየው ጠይቆ በስርዓቱ እንወጣለን። ለመውጣትም ዝግጁ አይደለንም በአጠቃላይ አሁን ማለት ነው። በፊት ምንም ግንዛቤ የላቸው ነበር። አንዳንዶቹ አሁን ግንዛቤ ያገኙበት ሂደት አለ። እኛም ደግሞ በመናገኝ የቆረጡትን ስናገኝም ያልቆረጡትንም ስናገኝ ደረሰኙን አምጥቶ ብቻ እንዲሄዱ አይደለም የምናደርገው፣ አጭር ገለጻ እናደርግላቸዋለን። ሁሉንም ሰብሰብ አድርገን ኔክስትም እንዳይቸገሩ ያው ሹፌሮች ናቸው ማደራቸው ለወጪ ይዳርጋቸዋል፣ ለመግላላት ይዳርጋቸው። ይሄ የሚያደርገው ደግሞ እዛ ጋር ያለው ሻጩ ነጋዴ ስለሆነ እነሱ እንዲይዙ ኦሪየንቴሽን እንሰጣቸዋለን። የመኪና ቁጥር አለ ደግሞ። ስለዚህ ከየትም ቦታ ወደ የትም ቦታ ሲሄድ አንድ ዕቃ መኪና ቁጥር እናደርጋለን። ስለዚህ ከመጋዘን ያመለጠ ወይም ከቤት ለቤት ያመለጠ በዚህ ቁጥር ሂደት ነው የምናገኘውና ይሄን የመኪና ቁጥር ከፍተኛ ጥቅም አለው ብሎ መውሰድ ይቻላል። ለታክስ ፍትሐዊነትም፣ ለገቢ አሰባሰቡም፣ ለህጋዊ ነጋዴም ይሄን ስናደርግ ጥሩ ሽፋን ከላ ስለሚሆነው የውድድር ኤሪያውን ብዙ አመቺ የማድረግ ስራ ስለምንሰራ አንድ ጥሩ ነው ብሎ መውሰድ ይቻላል። የአዲስ አበባ ገቢዎች ቢሮ ከደረሰኝ ቁጥጥር ጋር በተያያዘ የበር ለበር የመጋዘንና የደረቅ ጭነት ተሽከርካሪዎች ላይ ትኩረት በማድረግ በከተማዋ በሁሉም አቅጣጫዎች ላይ ቁጥጥሩን አጠናክሮ በመቀጠሉ ቀላል የማይባል የሀገርን ሀብት ማዳን ተችሏል። ከሚይዙት ከምናቆማቸው 70 እና 60 መኪና ውስጥ ቢያንስ 30ው አይዝም ነበረ። ቁጥጥሩ ግን ቀጣይነት በመኖሩ አሁን እንደምታዩት ከ20 አይበልጥም ያቆምነው። አሁን ያ ማለት ለውጥ ነው። አንደኛ፣ ሁለተኛ ደግሞ የሚያልፉት መኪኖች ራሱ የሚይዙት በፊት የ200 ሺህ ብር፣ የ100 ሺህ ብር፣ የ50 ሺህ ብር ነበር። አሁን ግን ሚኒመም 1 ሚሊዮን በቃ ከእቃው አንፃር እስከ 1 ሚሊዮን እስከ 800 ሺህ ብር ይዘው ያገኘናቸው አሉ። በፊት ግን 80 ሺህ ብር፣ 20 ሺህ ብር በቃ ከመቶ የማይበልጥ ነበረ እና የመንግስትን ሀብት በጣም በሰፊው ሁኔታ ማዳን ተችሏል በመሰራቱ። እስካሁን ባለን ወደ 60.9 አካባቢ አስቆርጠናል በእኛ ኃይል ማለት ነው፣ መኪና ከጀመርን ማለት ነው። ስለዚህ ያው ይሄ በጣም ትልቅ ጠቀሜታ አለው ማለት ነው። ደረሰኝ እየቆረጡ ሲመጡ የተጨማሪ እሴት ታክስ ከፍ ባለ ቁጥር ለሀገሪቱ ያለው ገቢ በዛውም ልክ እየጨመረ ስለሚመጣ ትልቅ ጠቀሜታ አለው ቁጥጥር መደረጉ። ደረሰኝ እንዲቆርጡ ነው የሚፈለገውና ትልቁ ተቋሙም የተቋቋመበት ዋና ዓላማ ገቢ ማሰባሰብ ነው። ስለዚህ ደረሰኝ ቁጥጥር ስናደርግ የገቢ አቅማችን ጨምሯል።
አዲስ አበባ እንደ አዲስ አበባ እንደኛ ክፍለ ከተማም እስካሁን ባለው ወደ 6.1 ቢሊዮን መሰብሰብ ነበረብን። 5.9 ቢሊዮን ሰብስበናል አሁን። ስለዚህ የቁጥጥር ስራችን ስናጠናክር የተጨማሪ እሴት ታክስ ላይ የሚከፍሉት ግብር ከፍ ይላል ማለት ነው። ስለዚህ ይሄ በጣም ውጤታማ እያደረገን ነው። በዚህ ሂደት ደግሞ ሰው ወደ መቁረጥ ስገባ እኛ በትክክል ስለመቁረጡ ወደ ማረጋገጥ እንገባለን ማለት ነው። መንግስት ማግኘት ያለበትን ጥቅም ወይም ደግሞ መክፈል ያለበትን ሳይከፍል ቢሄድ አገርንም ህዝብንም የሚጎዳ ነገር ስለሆነ ይህንን ነገር በደንብ ትልቅ ለውጥ አምጥቷል ብለን ነው የምናስበው። ይህ ስራችን ግን በደንብ ተቀጣይነት ያለው መሆኑን እናረጋግጣለን ማለት ነው። የመኪና ቁጥጥር ስራ መጀመሩ በዋናነት አከፋፋዮች ወይም አምራቾች፣ አስመጪዎች የሚያመጡትን እቃ በትክክል ደረሰኝ እየቆረጡ እንዲሸጡ እንዲያከፋፍሉ ከማድረግ አንጻር ብዙ ለውጦች ታይተዋል። ይሄን ደግሞ ከገቢ አሰባሰብ አንጻር ካየነው በብዙ መንገድ የሚያሳድገው ስለሆነ ብዙ ጥቅም አለው ብሎ መውሰድ ይቻላል። ማንኛውም የተሽከርካሪ ባለቤትና አሽከርካሪ እንዲሁም ነጋዴ በመኪና ላይ ጭኖ ለሚያንቀሳቀሰው ማንኛውንም ምርት በዕለቱ የተቆረጠ ደረሰኝ የመያዝና ለከተማው የገቢዎች ቢሮ የቁጥጥር ሰራተኞች ደረሰኝ የማሳየት ኃላፊነትና ደረሰኝ ይዞ የመንቀሳቀስ ግዴታም እንዳለበት ተጠቁሟል። ለሹፌሮች ማስተናቀቀው ምሳሌ ይሄን ደረሰኝ ሳትይዙ አትውጡ። ይሄ ሆነም ቀራም ለኛ ነው እንጂ ለማንም አይደለም። ይሄ ህብረተሰቡን እንዳይጎዳ የተደረገው ነገር ነው እንጂ ማንም ለመጠቀም አይደለም። ሁላችንም ቢሆን ይሄ ለራሳችን ነው፣ ለኛ ስትሉ ነው እዚህ ቆማችሁ እንዳለ ይዛችሁ መውጣት አለባችሁ። እኔ ያለ በፊትም ቢሆን ደረሰኝ እጠይቃለሁ። ምክንያቱም መንገድ ላይ መጥቼ የምቸገረው እኔ ነኝ፣ ያ ድርጅት አይደለም። ስለዚህ ህጋዊ ደረሰኝ እኔ በፊትም ጠይቃለሁ። ሹፌሮች ህጋዊ ደረሰኝ ይዘው ቢንቀሳቀሱ ሰዓታቸውንም በአግባቡ ይጠቀማሉ። መንገዳቸውንም ያለ መጨናነቅና ገና ለገና ሌላ አካል ይዘኛል ብሎ ከመጨነቅ ህጋዊ ሆኖ መገኘት ለሁሉም ሰው መድኃኒት ነው ብዬ አስባለሁ። አሁን ሹፌር አሁን እያንዳንዱን ደረሰኝ እየጠነቀቀ ነው እየጫነ ያለ። ያው የመንገድም ለሁሉም ለሀገርም በማሰብ እያንዳንዱን ደረሰኝ ጠይቆ ነው መጫን ያለበት ብዬ ነው የምመክረው። እያንዳንዱ የሚጫነው ዕቃ እያንዳንዱ እየቆጠሩ በዛ ልክ ደረሰኝ ተሰጥቶኛል የሚለውን ነገር ቼክ ቢያደርጉ። አሁን ምንድነው ኢንተርቪው ስናረጋቸው ሹፌሮቹ እኛ ተኝተን ነበረ ምን እንደተጫነ አናውቅም፣ ይሄን ወረቀት ሰጡንና ነው የመጣ ነው የሚሉት። ምን ያክል ብዛት እንደተጫነ አያውቁም፣ ምን ያክል ምን ዕቃ እንደተጫኑ አያውቁም። ስለዚህ ይሄን በደንብ ቢያውቁ የተሰጣቸው ዕቃ ደረሰኝ ጋር ማች ያደርጋሉ የሚለውን ነገር በደንብ ቢያዩ ብዬ መልእክቴን አስተላልፋለሁ። እንደዚህ ገቢዎች ጠይቋችሁ ይሄን መረጃ ስጡ፣ ይሄ ያስፈልጋል እንደዚህ ጠይቋችኋል ቢሏቸው እና እኛ ለምን ጠይቃችሁ ጥያቄ ትክክለኛ መልስ የሚመልሱ ደስ ይላል። ጊዜያችንንም ሰዓታችንንም ይቆጥባል። እቃ ምጭ ነው ሌላ ሰው እቃው ኢቭን ደረሰኝ ስለመኖሩም ቼክ አያረጉ። ኮፒ የተደረገ ደረሰኝ ሲሰጣቸው በቃ ደረሰኝ ይመስላቸዋል። የሆነ ወረቀት ጠቅልሎ ይሰጣቸዋል፣ እሱን ይዞ ነው የመጡት። ስለዚህ ምንድነው ማስተላለፈው መልእክት ደረሰኙ ቢያንስ ከማሽን የወጣ ብርሃንና ሰላም የታተመ ኪውአር ኮድ ያለው ኦሪጂናል ደረሰኝ መሆኑን በተቻለ መጠን ማረጋገጥ አለባቸው። ይህን ሲያረጋግጡ እዚህ መንገድ ላይ እንግልት አይኖርም። በዚሁ በርቱበት፣ ቀጥሉበት። ምክንያቱም የሆነ ሰሞን ይሰራል፣ የሆነ ሰሞን ሳይሰራ ሲቀር በዛ መካከል ደግሞ የሆነ ነገር ይፈጠርና ከእንደገና ለሌላ እንግልቱ ስለምንገባ ቀጣይነት ቢኖረው ሁሌ ቢሆን ደስ ይለኛል። ቀጣይነት ነው። አንድ ቀንም ተቋርጦ አያውቅም። በሳምንት 4 ቀን ወይ 3 ቀን ግዴታ የመስራት እንትን አለብን። በአንዳንድ ጉዳይ በአገራዊ ጉዳይ ወይ የሆነ ስብሰባ ከሌለ ወይ አማኖታዊ ባይል ካለለና የሆነ ስራው ቀዝቅዟል ብለን ካላሰብን በስተቀር ሁሌ በሳምንት 3-4 ቀን እየሰራን ነው። በቀጣይነት ያለውን አቁመንም አናውቅም ከጀመርን ጊዜ ጀምሮ። ከዚሁ እየቀጠልን እየተጠናከረ ሲመጣ ሙሉ ለሙሉ ደረሰኝ የመቁረጥ ባህሪ እየጨመረ ይመጣ ብለን እናስባለንና ያው ተጠናክሮ ሲቀጥል ያው ከበፊቱ ስናየው ለምሳሌ በፊት ምንም አይ 200 ሺህ ብር ነበር አንድ መኪና የምናገኘው። አሁን ግን እስከ 3 ሚሊዮን ማክሲመም እስከ 4 ሚሊዮን ድረስ እናገኛለንና ይሄ ተጠናክሮ ቢቀጥል ሞር ሁሉም የመቁረጥ ባህሪ ይኖረዋል ማለት ነው ብለን እናስባለን። ዋናው ዓላማችን ቅጣት መሰብሰብ መቅጣት ሳይሆን የተለያዩ የግንዛቤ ስራዎችም እየሰራን እያስተማር በተቻለ መጠን ደግሞ በዛ አግባብ ግንዛቤ ሰጥተን ያንን እንትን አስተካክሎ የማይመጣ ደግሞ እንደዚህ
የተለያዩ የእርምጃ አወሳሰድ ስርዓት እየሰራን በጋራ የመቀጠል ስራ እንሰራለን ማለት ነው። የቁጥጥር ስራችን ቢያንስ ትላንትና ደረሰኝ የማይቆርጥ ሰው ካለ ደረሰኝ ሳይቆርጥ ማለፍ ካልቻለ ወደ ደረሰኝ መቁረጥ ግብር ከፋዩ እንዲያመዝን ያደርጋል። ይሄ ደግሞ አጠቃላይ ከተማችን ላይ በምንሰበስበው ገቢ ላይ ትልቅ አሉታዊ ተጽዕኖ አለው። እንደምታውቀው አዲስ አበባ በራሷ ገቢ የምትተዳደር ከተማ ነች። ስለዚህ በዚህ ሂደት ላይ እኛም አሻራችንን ማሳረፍ አለብን። ግብር ከፋዩም ደረሰኝ መቁረጥ አለበት። ቅድም ባልኳቸው መንገዶች የደረሰኝ ክትትሉን ማጠናከር አለብን ብለን እናስባለን። ከለሚ ኩራ ገቢዎች ጋር በጋራ ይህን ስራ በተሳለጠ መንገድ ቁጥጥራችንን እናስኪዳለን። እንደምታዩ ይሄ መውጫ በር ነው። መውጫ በር ላይ ደግሞ ብዙዎች ህገወጥ ነገሮችም አብሮ ሊወጡ ስለሚችሉ እዚህ ላይ ቁጥጥራችንን አጠናክረን እንሄዳለን ማለት ነው። ይሄን ቁጥጥር ስናደርግ እንደ ሀገራችን ደግሞ እንደምታዩ ልማቶችን ለማልማት ይሄን ደረሰኝ መቆጣጠር ያስፈልጋል። ይሄን ካላደረግን ግን የሚባክን ነገሮች እየበዙ ስለሆነ አሁን በጀመረው ትሬንድ መሰረት መቀጠል አለብን ነው የምለው። የቁጥጥር ባለሙያዎች እንደምታዩት በዛ ልክ ራሳቸውን ዝግጁ አድርገው ንጹህ ሆነ ራሳቸውን እጃቸውን ሰብስበው ኃላፊነታቸውን በአግባቡ እንዲወጡ ህግን የማያከብር ደረሰኝ የማይቆርጥ ደግሞ እንዲታረም መረጃውን አስተላልፎ እርምጃ እንዲወሰድበት ማድረግና ስራቸውን በአግባቡ እንዲሰሩ በታማኝነት ሀገራቸውን እንዲያገለግሉ የሚል መልእክት ለማስተላለፍ ነው። የሰላም የፍቅር የአብሮነት ከተማ አዲስ አበባችን በእኛ ለኛ ትልማ በእውቀት የታነጸ ትውልድን ለመፍጠር ጋንም ይደገፋል በትንሽ ጠጠር ለአገር ታማኝ ሆኜ ሳደርግ የኔን ድርሻ ለወገን ለትውልድ አለኝ ማስታወሻ መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ዕዳ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽጋ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን